ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? የኛ ጋር ሁሉ ሰላም። እናንተስ እንዴት ናችሁ? ሰላም ነው ወይ? ደህና ናችሁ? አይ መተና ተመልሰን ናችሁ? ደህና ናችሁ ወይ? እና ሰላም ናችሁ ወይ? እህቶቼ እንዴት ናችሁ? ስለምትሰጡን አስተያየትና ክብር በጣም ነው የምናመሰግነው። በጣም ማረኝ እና በጣም እናመሰግናለን። እያያችሁን ነው እና ስለ ቪዲዮ ነው ስለ ባሏና ስለ ዙዙ አይደለ? አዎ ስለ እኔና ስለሱ የሆነ እና ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እህቶቼ ቤተሰቦቻችን ስለምትሰጡን አስተያየት ሁሉ እናመሰግናለን። አዎ ለማንኛውም እኔ ወገቤን እያመመኝ ነው። ምጤ ሊመጣ ነው። አልወለደችም። አመመኝ ትላለች። እያመመኝ ነው። ምንም ልወልድ አልቻልኩም። እየጨነቀኝ ነው። እግዚአብሔር ባለው ሰዓት ይመጣል ማለት ነው። አዎ እሱ እየጠበቅኩ ነው። እና ባለፈው ቪዲዮ ሰርተን ነበር እኔና ማሂ ስለኔ ጠይቃችሁ ነበር ባሏ የት አለ ምናምን ብላችሁ ማለት ነው። ከዛ ድንገት እሱም ነበር አብሮና እኛም ነበርና እና አብረን ሆነና የሆነ ልንነግራችሁ ስለ ተውቃችን ስለ ሁሉም ልናስረዳችሁ ስንመጣ ድንገት ደግሞ ሌላ እንትን ነበረ። ሌላ በህይወቷ እንደዚህ የገጠማት ነበረ። እኔ ልክ እንደ አንድ ብቻ ሳይሆኑ ብዙ ማርያም 2-3 ማለት ነው ከአረብ ሀገር መጥተው በቃ እንደዚህ አግብተው በብዙ ነገር በቃ ብራቸው ተበልተው ምናምን የተለያዩ በቃ እዛው ሀገራችን ከኛ ሰፈር ማለት ነው ገበሬ። አዎ እና እንደዛ ነበረ። ከዛ ለምን የእሷን ታሪክ ወደኛ አንጥቻ እንሰራውን ብለና እንደዛ ሰርተነው ነበረ። ያው ድንገት ነው ፕራንክ የሆነብን በነገራችን ላይ እንጂ እና እኔና ባለቤት ያልተለያየ ነው። እንዴት እንትን እንዲያልጠረጥራችሁም አላውቅም። አዎ ቀለበቷን በነገራችን ላይ እንደዚህ እያዞረችው ነበር። እንትን እንደናንተ ለማስነቃት ለማሳየት ምናምን ሳይሆን እንትን አደርጋለሁ ለምዶብኝ እንደዚህ። አዎ እና እንደዚህ እያደረኩ ምናምን ነበረ፣ እየሳኩ ነበር። እሱ ነበር እየቀረጸና የነበረው ከኋላ እና ሲስቅ ምናምን እያሳቀና እየሳቅና ምናምን ነበረ እና ለዛ ነበረ። እና እህቶቼ በጣም ይቅርታ በነገር ላይ በጣም ይወዱሻል። አስተያየታቸው እኔ እንጃ ማርያምን ደንግጠው ሁሉ የእውነት ተለያይቼ ቢሆን ማርያምን በጣም ያበረታታችሁኝ የነበረው ማለት ነው። ግን አለሁ ባልተለያየንም እግዚአብሔር ተመሰገነ ይሁን። ያኔ እኔ ተሳክቶልኛል። እንግዲህ መጨረሻውን ባላቅም እና ቤተሰቦቼ እሷና እሱ አሉ በህይወት አይ በትዳራቸው እንዳሉ ናቸው። እግዚአብሔር ይመስገን። ብዙዎቻችሁ በቁርባን ተጋብታችሁ በቅዱስ ስጋው ትቀልዳላችሁ ብለውናል። አዎ አልቀለድም ማለት እንግዲህ መቀደድ ሳይሆን ይሄ እንደ ትምህርት አድርገን የእሷን ታሪክ ነው የሰራነው የልጅቱ። እኔና እሱ ግን እስካሁን እግዚአብሔር ተመሰገነ ሰላም ነው። ይሄ ተዋውቃችን ምናምን ያልናችሁ እውነት ነው። ከዛ ነው የተዋወቅ ነው። እዚህ መጥቼ ምናምን ያኔ ያስከፋኝ ነገር ምናምን የለም እስካሁን ማለት ነው። እግዚአብሔር ይመስገን ደህና ነው። እና ቤተሰቦቼ እንደምትላችሁ ነው ትዳሯ ላይ እሷ እግዚአብሔር ይመስገን እስካሁን የገጠመሽ ነገር የለም። መጣሁኝ ወዲያው በአንድ ወር ራሱ ሳይሞላና ነው የተገባ ነው። ከዛ እስካሁን እንግዲህ መልካም ነው ማለት ነይ ምናምን ብሎኝ ምናምን እንደዚህ ዙሮ ምንም እንትን ያለብኝ ነገር የለም። እሱ ነው ስላለኝ አልመጣሁም፣ ግን ወስኜ ራሴ ፈልጌ ነው የመጣሁት። አሁን በዛ ውስጥ የምትወስዱልኝ ነገር ቢኖር ልክ ነን። አሁን ሙቶለ ስለተባላችሁ አትንጡ ያልነው ልክ ነው። ኮሜንት ላይ ደግሞ እንደውም አንዲት እህታችን ነይ ቶሎ እያለኝ ነው ካልመጣሽ የሆነ እያስፈራራ ረሰምኩ አትምጭ የሆነ አባባሉ የእውነት እንደዛ ከሆነ ገብርኤልን አይፈልግሽም ማለት ነው። ራሱ አቋም ይኖራት አይደል? አዎ በራስሽ አቋም ወስነሽ ሰርተሽ ብር የለኝም ብለሻን አይደል? ሳይኖርሽ እንዳትመጭ። ሳይኖርሽ እንጂ ወንድን አምናችሁ ነይ ስላለ ገብርኤል እንዳትመጡ። እስኪ ያገኝሽና ገላሽን እስኪያገኝ ነው ማሪ። ሁሉም ወንድ እንደዛ ነው እዚህ ጋር እሷ ስለተሳካለሽ ስለተሳካም ብቻ ሳይሆን ሲጀመር እዛ ስንሆን ይመስለኛል በቃ ወንዶች ሁሉ በቃ ማለት ድጋሚ የምናገኛቸው አይመስለንም። ገብቶሻል? ስለዚህ እንደዛ ስለሆነ ያለ እቅድ ያለ ፕሮግራም ምናምን እዚህ ይመጣሉ። ከዛ ብዙ ነገር አለ። ስለዚህ አቋም ኑሯት ቢሆን ይሆናል ባይሆን የራሱ ጉዳይ የሚል አቋም ኑሯት እግዚአብሔር ደግሞ ያግዛል። ገባሽ? እንደዛ ስለሆነ ካሜራማናችን የዚህ ኤኒዌይስ አንደኛው ክፍል ናት
የሚቀርጽ ስለሌለ ነው ተገባ ነበረ። ያው እኔም አረብ ሀገር እናውቀዋለሁ በማለት ነው። እሷም በዚህ ምክንያት ነው የመጣው። እናም በትዳር 7 አመታችን ነው። ስሩ። ለማንኛውም ሀገሩም ብዙም አያስደስትም። ሰራ አድርጋችሁ የሆነ ቢዝነስ የምትከፍቱበት ነገር ይዛችሁ ቶሎ አይደል? እንደዛ ነው የምንላችሁ። እና እኔና የኢትዮጵያ ኑሮ ሁሉም ነገር ከብዷል ከልክ በላይ። በተረፈ በቅዱስ ቁርባን ምናምን ያላችሁትኝ አልቀለዱም። መጨረሻ ላይ ፕራንክ ማለት ነበረባችሁ። መጨረሻ ላይ ማለት ነበረብን፣ ግን የሆነ እኔ እንጃ ቪዲዮውን እንትን ካልን በኋላ እስኪ ቆይ ክፍል 2ን በሌላ ለነገሩ ሀበሻ ህዝቤ እኮ አሁን ላይ ከባድ ነው። ኔጌቲቭ ነገር ካልሆነ ትኩረት አያገኝም። አይ እኛ ፍቅራቸውን ነው ያየንበት ሆነ ለመናገር የሆነ በጣም ነው እንትን ያለኝ። በጣም እኔ ማርያምን አፍረናል። ተመልሰሽ ነው ያለሻል እንዴ? ተመልሰሽ ነው ወደ ሳውዲ ነው ያሉሻሉ? አይ እንደዚህ ኮሜንት ላይ በቃ አይዞሽ በርቺ ጠንክሪ አንቺ ጎበዝ ነሽ እንደዚህ ምናምን ነው ያሉ። እውነትም ጎበዝ ነኝ ነው ጥያቄ የለውም። ጎበዝ ናት። ሲቀጥል ደግሞ እንደዚህ የሚያላችሁ አላችሁ። በቃ አሁንም እነሱ ተለያይተው አንቺ እንዴት ታገበይልሽ ምናምን ብላችኋል። ኧረ ተው አንቸኩል። ደግሞ እኮ እያስረዳኋቸው እንኳን ሊረዱ የማይገባ ሲጀመር ሴት ልጅ ብልጥ መሆን አለበት። እንደዚህ አይነት ሰው በጣም ነው የሚያናደኝ። እሷ ለኔ ምሳሌ ናት። እናንተ ግን እንዳታሳስሩኝ እንጂ ለሷ ብዬ የምተው ነገር ነው እንላችኋለን። ግን ማለት ነው ይዘነው እንመጣለን። እስኪ አሁን እናንተ የት አለ ምናምን እያላችሁ ስለነበረ እናሳያችሁ። የዛኔም በነገራችሁ ላይ ብለነው ነበረ። ከዛ ፈራን። ፈርቶ ማለት ነው በቃ ካልሆነ ወይ ፕራንክ እናደርጋቸው ምናምን ብለን ተማክረን እሺ ተባባልና እናደረግናችሁ እና በጣም ይቅርታ በእግዚአብሔር ስም ማርያምን። እኛ እንደዚህ አይነት ውሸት ምናምን በጣም ነው የሚደብረን። እንግዲህ ለመጀመሪያ ጊዜ የዋሸነው ውሸት ነው። አዎ ይቅር በሉ ማርያምን። በነገራችን ላይ አስበን አልነበረም እንዋሻለን ብለን ወይ ፕራንክ እናደርጋለን ብለን አስበን አልነበረም። የሆነ ቁመነ ቪዲዮ ለመቀረጽ እሱን እንትን ለማለት እያሰብን ለማናገር እሱም እየቀረጸን ምናምን ከዛ በዛው እንትን አለ ወደ ፕራንክ ሄደብና ይሄ እውነተኛ ታሪክ ነው። የነሱ ታሪክ አይደለም እንጂ ይሄ እውነተኛ ታሪክ ነው። ማንንም አምናችሁ ልጅ ሀታ ነው ቤተሰብ እንኳን ነው ቢላችሁ ሲጀመር አረብ ሀገር ሆና ፍቅረኛ ባላለኝ ምናምን ማለት አትችልም። እዚህም ስላለ ማለት ነው። ማለት እዛ ሆነው ለምሳሌ አሁን እኔ ብዙም አውቃቸዋለሁ። ሚስቶቻቸው እዛ ናቸው፣ እዚህ ደግሞ አለ ግድ ነው እስከምትመጣ በሚል ነገር አለ። ስለዚህ ይሄ ደግሞ ይሆናችሁ ራስሽን አሳምነሽ ስራሽን እየሰራችሁ እንደዛ ካልሆነ ከባድ ነው። ከዛ ደግሞ መታችሁ ወንድ ተቀበለና ትበሉ ተመርምራችሁ በስነ ስርዓት ስትጋቡ ይደርሳል። እንደው ማርያም ቤተሰቦቻችሁ ይቀበሏችሁ። በዚህ ጉዳይ ላይ ማለት ስሬስ ነው። እኔ ራሱ ስመጣ በቃ እንደዛ ነበር የምትመክረኝ ምናምን እና ልክ ናት። እውነት ነው ሁሉም ይደረስበታል። በተዳራችሁ ቀን ተከብራችሁ ግን አንዳንዶች ይቸኩላሉ። ልክ እዛ ሲሄዱ ማለት ነው ተመልሰው የሚመጡ በቃ የሚያገኟቸው አይመስላቸውም። ከዛ አንዱ ስለ ቤት እቃ እሱ የቤት እቃ ግዛ ብላ ብትሰጠው ራሱ እሱ ሌላ ህይወት እየመራበት ነው። ማርያምን ነው የምልሽ። አልጋ አሰራ፣ ቁም ሳጥን፣ ቡፌ፣ ይሄ ሶፋ ምናምን ይላል። እሷ በላከችለት ብር አልጋውን አሰርቶ እሱ ግን ሌላ ታሪክ ውስጥ ነው። ስለዚህ ምንም እቃ ምናምን በቃ ስትመጡ እናንተ ብር ካላችሁ እዚህ ብዙ ነገር የሚስተካከል ነገር አለ። ማስተካከል በሰው ሀገር ከቤተሰብ ናፍቆት እንኳን ቤተሰብ ብዙ ነገር ዛፍ ራሱ ይናፍቃል። ማርያምን ይሾህ ምናምን ስራና ማርያምነቴ ነው ስለማቀው ነው። እኔ አጥራችን ሁሉ ይናፍቀኝ ነበር ቀንጣፋ ምናምን መንገዱ ምናምን እና በጣም እና እንደዛ ነው ነገሮች ከህይወት። ሲቀጥል ሴት ልጅ ብልጥ ናት። ወንድን እንደፈለገች ማድረግ ትችላለች፣ ግን እሷ አቋም ሊኖራት ይገባል። ሲቀጥል ደግሞ ሀገሯ ከገባች በኋላ እና ባጃጅ አሁን በተከፈተልን ጥሩ ነበር። በእግራችን ይሄ 2 እርጉዝ በቃ እሷም እርጉዝ ናት። በነገራችን ላይ እንደዚህ የምቀርጻቸው ያው እኔ ለይቅርታ ስለሆነ ነው እንደዚህ ተቀፍድጄ የምቀርጻቸው። እና ብዙ ምን ነግራችሁ ነገር ይሄ ነው። ራሳችሁን ጠብቁ ከያለፈ ህይወታችን እና ሲቀጥል ሀገራችን ራሱ አይናፍቅም። እውነት ለመናገር አሁን ሁሉም ነገር ያስጠላል። ስሩ ይስሩ። ብዙ አመት የቆዩትስ ይምጡ። እውነት ለመናገር ምክንያቱም ለውጥ የለም ለውጥም የለም እንጂ እንደዛ ነው። በጣም ይቅርታ ብለናል። አዎ ማርያምን እኔ በተለይ በጣም ይቅርታ አይቶች ማርያምን ሳናስበው የልጅቲቱን ታሪክ ወደ እኔ ታሪክ አንጥቼ እንደው ድንገት ሰራ ነው እንጂ
እንደዛ አስቤ አይደለም። እነሱ አሉ ሰላም ናቸው። ሰላም ነን፣ እግዚአብሔር ተመሰገነ ይሁን። እና ጸልዩ እንጂ እንዳትሰድቡኝ። እግዚአብሔር ይመስገን ጥሩ ልጅ ነው የሰጣት። በነገራችሁ ላይ በግልም ጽፋችሁልኛል። እውነት ነው እንዴ ምናምን እንዴ እኛ ከናር ጥሩ ነው ሲባል ነበርኩ ምናምን ብለዋል። አዎ ምክንያቱም እሱ ጸባዩ በጣም ጥሩ ነው ምናምን ተብሎ በእኛ ሀገር የሚወራ ስለሆነ እና ከሱ ይሄን አልጠበቁም ነበር። አብዛኛው እንትን ብለው ነበር እና ግን እስካሁን ሰላም ነው እግዚአብሔር ይመስገን። እና ደግሞ ቅዱስ እንደምንላችሁ ቅዱስ ቁርባኑን እግዚአብሔር ይመስገን በጣም ያከብራሉ። ንቀው ወይም ሌላ ነገር አይደለም፣ ማቀለድ ነው። አይ የልጅቲቱ ህይወት ወደኛ አንተን ስለሰራ ነው እንዳልናችሁ ነው እንጂ በዚህ ቀልድ የለም። ያኔ አውቀው ብዙ ሰው አለ። በርግጥ ዝም ብሎ ተጋባነ ቅዱስ ቁርባን ይፋታል። ብዙ ሰው አለ። እኔም ከጎረቤት ያሉ ምናምን በቅዱስ ቁርባን ተጋብተው የተለያዩ 3 ወር እንኳን ሳይሆናቸው ነው እንጂ ጀመሩት ፍቺ ማለት ነው። አዎ ያንን ደግሞ አታንጣብና ነው እውነት ለመናገር አታድርስ ነው። አታድርስም ሳይሆን ብዙ ሰው ሳይ ዝም ብሎ ይገባል። ምንም ሳይሆን ለመገናኘት በመቸኮል ፋንታ ቁርባን ይላል። ቁርባን ውስጥ ባንገባ ጥሩ ነው። ቸኮለን በጣም ነው የምፈራው። ግን ደግሞ በምን መጋባት ይቻላል? አሁን እኮ ትክክለኛው ጋብቻ ከተባለ ያን አያውቁትማ። ስለ ሃይማኖት ስለ ቁርባን ብትጠይቂያቸው ምንም አያውቁም። ግን አውቀው ቢገቡ መልካም ነው። ግን ደግሞ ጋብቻቸውን ማድረግ ያለባቸው ማንም ይሁን ማን በቤተ ክርስቲያን ነው እና ደግሞ እንደ እምነት ማለት ነው። እና ደግሞ ያው ደግሞ በዛ ማሾፍ ምናምን አይቻልም። መፍታት ፈተሽ ሌላ ማግባት ማቺም አሁን ዙዙ አንድ ኮመንት ተቆጣችኋን ደግሞ አገባለሁ አልሽ ትቀልጃለሽ እንዴ ምናምን ብላችኋን አይገባም ማለት እየቀለደች ነው። ንስሐ ገብታ ከእንደገና ንስሐ ኧረ እግዚአብሔር አያደርግባት እሷም መታደርገው እና መድኃኒዓለም ደግሞ አያደርግባትም። እንደዚህ ብሎ ነው መጸለይ። ከእግዚአብሔር ጋር መኖር ስትፈልጉ አያደርግብኝም ነው እንጂ ፈትቻ ገባለሁ የሚባል ነገር የለም። ገና ለገ ነው ማለት ነው። እና እግዚአብሔር አምላክ እግዚአብሔር ጋር እንዳኖራት መጸለይ ነው ያለባት። ያው እንዴ ጸልዩልኝ ግን በማርያም እየፈራሁ ነው በጣም በነገራችሁ ላይ ቃኔ እያለፈ ነው። ለምን እንደ አላውቅም እየወለድኩ አይደለም። ያው ከስንት ሴቶች አንድ ሴት ይፈጠራል ብለዋታል። እንግዲህ እግዚአብሔር አለ ያው ትወልዳለች እስከ ጥቅምት ትሄድ። ዛሬ 30 ነው ነገ እንድ ነው። አዎ ሆነ ነው እንደዛ እያሳሰበኝ ነው። እና በሰላም እንዲሆንልኝ ጸልዩልኝ። ፍቅራችሁ አይለየን። አዎ ማርያም ምን አበረታቱን። በቀጣይ ቪዲዮ ባሏን እንደ እግዚአብሔር ፈቃድ ይዘን እንመጣለን። አልተለያዩ ሲሆንም ወልዳ ሆስፒታል ላይ እንቀርጽላቸዋል። በግል ስትጽፉልኝ አልተለያየችም ብዬ ጻፍኩላችሁ። የማታምኑ ሰዎች ያማችኋል በል አናደችሁኛ። ግን ኖርማል ነው እና እነሱ ተምሳሌት ናቸው ማለት በጣም ጥሩ ነው። እሱ በጣም ጥሩ ነው። እንደናለም ትዳራችሁን ይባርክላችሁ። ችግር አይኖርም ምናምን ማለት እኮ አይደለም። እሱ አሁን ከዛ ስመጣ ምናምን የጎደለብኝ የለም ልክ ነበረ ምናምን አይደለም። ግን ደግሞ እኔ እና እሱ ሊያለያይ የሚችል ነገር የለም። በመሆናችን እግዚአብሔር ይመስገን ባለው ሰላም ነው እስካሁን። ያው መቻቻል መከባበር ነው የሰው ልጅ ማንም ይሁን ማንም እና ሰላም ነው እና ሰላም ሆኖ ለእህቶቼ ይቅር በሉን። በጣም ይቅርታ። ቻው በቃ ሰላም ነው።